ነውር ጌጣቸው የሆኑ ሰዎች ማህበራዊ ሚዲያውን አጨናንቀውታል። ድንግልናሽን በስንት እርሜ ነው ያጣሽው? ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምን ሆነ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ ጓደኞቻችሁን እንዳታምኑ። የጓደኝነት ክፋት እዚህ ደረጃ ደርሷል። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። አጭበርባሪ ባለትዳር ጥንዶች በኢቢኤስ እንተዋወቃለን ፕሮግራም ላይ ተይዘዋል። አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞባል። ፕራንክ ቪዲዮ ጉድ አፍልቷል። ይህ ድርጊት ፈጽሞ ሊቆም ይገባል። አይ አንተን ይመስላል ነው አንተን ይመስል ያሳየን በላሊበላ ለጎብኚው ፈረንጅ በ150 ብር ቦምቦሊኖ የሸጡ ኢትዮጵያውያን ተይዘዋል። No, how much is one donut? This is 200 and then one donut is 150. Something doesn't match up. እነዚህንና ሌላም አነጋጋሪ በሳምንቱ የተከሰቱ ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ሰላም ውድ የአሞና ቲዩብ ተከታታዮች፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ አሞና ቲዩብን ሰብስክራይብ በማድረግ ቤተሰብ ሁኑ። ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምን ሆነ? ቂጧ ወይዳለ ጌታ በኢየሱስ ስም ድንግልናሽን በስንት እርሜ ነው ያጣሽው? ከአንድ አመት በፊት በ18 አመቴ ማርያምን የምሬና ኤክስሽን በእንሳ መስይልኝ በዶሮ ዶሮ ለምን አልሽ? ያው ያልጋ ጨዋታ ላይ ቶሎ ስለሚጨርስ። በእኛ ሀገር ባህል ብዙ ነገሮች ደበቅ የሚሉ ነገሮች አሉ፣ ወይም ደግሞ በግልጽ አደባባይ ላይ ወተን ማናወራቸው በጣም ብዙ ጉዳዮች አሉ። ሰዎች በግል በራሳቸው ማወቅ ያለባቸው ግን ሌሎች ሰዎችን ማሳወቅ የሌለባቸው ጉዳዮች በጣም ብዙ ሊኖሩ ይችላሉ። ትዳር ጓደኛ ጋር ወይም ደግሞ የራስን ክብረ ንጽህና አሳልፎ መስጠትን ወይ የራስ ባለቤት ጋር የሚወራ ወሬ ነው ወይ ደግሞ የቅርብ ከሆኑ ሰዎች ጋር የሚደረጉ ነገሮች ናቸው እና እኛ ሀገር ግን አሁን ይሄ ሶሻል ሚዲያ ላይ የውጭ ሀገሩ ካልቸር ወደዚህ እየመጣ ከሀገራችን ከባህል ጋር የሚጣረሱ ነገሮች በጣም እየተስፋፉ ነው። ብዙ ነገሮችን ከውጭ ሀገር ጥሩ የሚባሉ ነገሮችን መማር እያለብን ከዛ መቅሰም እያለብን ወደዚህ ማምጣት እያለብን ግን አሁን እያመጣን ያለነው በጣም ዊርድና የሚያስጠሉ ስርዓቶችን ነው ወደ ኢትዮጵያ እያመጣን ያለንበት ምክንያት። ይህን ያልኩት እንዲህ አይነት ነገሮች አሁን ክብረ ንጽህናሽን በስንት ዓመትሽ ነው ያጣሽው? መች ነው ያጣሽው? ምናምን ትላንት ነው ያጣሁት ምናምን። ክብረ ንጽህናን ማጣት እኮ መጥፎ ነገር ሆኖ ሳይሆን በትዳር ውስጥ ላለ ሰው የሚደረግ ነገር ነው። ወይም ደግሞ አንድ ሴት ላፈቀረችው ለወደደችው ወይም ደግሞ ለትዳር አጓራ የሚሰጥ ነገር ነው። ግን ጀስት በቃ ትዳር ውስጥም ሳትገባ እንዲህ አይነት ነገር ማድረጓን ቤተሰቦቼ ይሰማሉ እንዲህ ነው ምናምን የሚባል ነገር የለም እና እንዲህ እየተወራ ነው ያለውና ከዚህም በላይ ደግሞ ሌላም ዊርድ ነገሮች አሉ። ይሄ ነገር እየበዛ እንደሆነ አዌር እንደሆነ አውቀን ሁላችንም ደግሞ ይሄን ነገር መቃወም እንዳለብን ለማሳወቅ ያህል ነው። ጓደኞቻችሁን በፍጹም እንዳታምኑ። የጓደኝነት ክፋትም ደግሞ እዚህ ደረጃ ደርሷል ብያችኋለሁ። ምን ተፈጠረ በረከት? ለምንድን ነው እንደዚህ ያልከን ካላችሁ ደግሞ አንድ አስገራሚና አስደናቂ ጉዳይ ተፈጥሯል። ጉዳዩን እንስማውና ከዛ በኋላ እናወራበታለን። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን ኢልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርብላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል።
የሰው ክፋት በዚህ ዘመን የት እንደደረሰ በዚህ ቪዲዮ ማየት ትችላላችሁ። ወይም በዚህ ሳምንት የተፈጠረ ታሪክ ነው ይሄ ጉዳይ። አንዳንዴ ሰዎች በጣም ስግብግብ ከመሆናቸው የተነሳ የገዛ ጓደኛን እንደዚህ ወደ ማድረግ ደረጃ ሌቭል እየተደረሰ ይገኛል። በጣም የሰው ልጆች ክፋት እየከፋ ያለበት ዘመን ላይ እየደረሰ እንገኛለን። ለምን ይሄን አልክ እያላችሁ ላላችሁ ሰዎች አንድ ማብራሪያ ልሰጣችሁ የምፈልገው በፊት እኮ ጎረቤታሞች እርስ በርስ ለአንዱ ጓደኛ ለጓደኛው ይሞት ነበረ። አንዱ ለአንዱ ራሱን አሳልፎ ይሰጥ ነበር። አንዱ ለአንዱ እንዲለወጥ የሆነ ቦታ እንዲደርስ በጣም ብዙ ነገሮች ይደረጉ ነበር። አሁን ግን ዘመናዊነቱ እየሰፋ ሲመጣ ብዙ የኢኮኖሚ እጥረቶች እየመጡ ሲመጡ አንዱ ለአንዱ መመቃኘት፣ አንዱ የአንዱን ነገር መውሰድ ምናምን የሚሉ ነገሮች እየበዙ መጥተዋል እና አሁን እዚህ ደረጃ ተደርሶ ጓደኛን የገዛ ጓደኛን ጠልፎ ከዛ በኋላ ደግሞ ያ 2 ሚሊዮን 3 ሚሊዮን አግቶ 3 ሚሊዮን መጠየቅ ቤተሰቦቹን ያም የለም ሲባል ደግሞ እቺ ሴት ከተለቀቀች ኦልሬዲ ስለምታቀን ራሷ ታስይዘናለች የሚልም ፍርሃት ደግሞ አድሮባቸው መልሰው ህይወትን እስከ ማጥፋት ድረስ እና ይሄ ነገር በጣም አደገኛ ነው። ይሄ ነገር መስፋፋት የለበትም። መንግስትም ያው እኚህን ሰዎች እንደያዛቸው በዜናው ተሰምቷል። ሁለቱም ተይዘዋል። አሁን ወደ እስር ፍርዴው እንግዲህ ራሳቸው አምነውበታል ጉዳዩም ደግሞ እናም እዚህ ደረጃ እየተደረሰ ነው ያለው እና አጠገቦቻችን ላይ ያሉ ሰዎችን ልንጠነቀቃቸው ይገባል። ሁሉንም ሰው ከልባችን 100% ማመን የለብንም። ጓደኛ ያስፈልግም ሳይሆን ጓደኛ ያስፈልጋል፣ ግን ደግሞ ልንተማመን የምንችልበት ደረጃ ደግሞ መመጣጠን አለበት ብዬ አስባለሁ። ኢቢኤስ ላይ እንተዋወቃለን ፕሮግራም እንዳለ ታውቃላችሁ እና ሁለት ጥንዶች አጭበርባሪነታቸው በግልጽ ተይዟል። ምንድን ነው ካላችሁ እስቲ አንዴ እዩትና ከዛ በኋላ እናወራበታለን። ሚስት ቤት ውስጥ በብዛት የሚጠፋባት እቃ ምንድን ነው ብለን የጠየቅ ሪሞት። ግብዣ ልትሄዱ ነው እንበል። ሚስት ለባብሳ ተኳኩላ ለመውጣት ምን ያህል ሰዓት ይፈጅባታል ብለን ነበር የጠየቅ 30 ደቂቃ። አሁን ወደ ውጤት እንሄዳለን ማለት ነው። አሜን እና በለጠ 30 ነጥብ አምጥተዋል። ግን በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምፅና የምስል መረጃ ተይዞባል። እንግዲህ የተከታተላችሁትን ይመስላልና እኚህ ሰዎች ኢቢኤስ ላይ እንተዋወቃለን ወይ ፕሮግራም አንደኛ እንደ መዝናኛ ነው፣ ሁለተኛ ባልና ሚስቶች በቃ ጀስት እየተቀላለዱ ራሳቸውን ማንነታቸውን ሊያውቁ የሚችሉበት ፕሮግራም ነውና ምን ላይ ይተዋወቃሉ ምን ላይ አይተዋወቁ የሚለውን ነው። እና እዚህ ላይ ደግሞ አንድ የሚባል አባባል አለ፣ ጥያቄ አለመመለስ አለመተዋወቅ አይደለም የሚል አንድ አባባል አለና ምንም ችግር የለውም። ጥያቄው ባይመለስ ኦልሬዲ አስበውበት ስለማያውቁ ሊሆን ይችላል፣ ወይ ደግሞ እዛ ነገር ላይ ኮንሰርን ላይሆኑ ይችላሉና ምንም ችግር የለውም። እነዚህ ሰዎች መጀመሪያ 3 ጥያቄ እንደሚጠየቅ አምነው የመጀመሪያውን ሁለተኛውንና ሶስተኛውን ከመለሰ በኋላ ሶስቱን እሷ እንደገባች ቀስ ብሎ እንዲሲያወራ ነበር ካያችሁና ማይክ እዚህ ላይ ታስሯል። ማይክ እንደታሰረ እያወቀ ማይኩ ኦን እንደሆነ እየታወቀ እዛ ደግሞ ሳውንድ ማኑ ሄድፎን አርጎ ሄድሴት አርጎ ሙሉ ፕሮግራሙን በዛ እንደሚከታተል እያንዳንዳቸው የሚያወሩትን ነገር እንደሚሰሙ አላወቁም መሰለኝና ያ ማይክ ዝም ብሎ ሲያወሩ የሚሰራላቸው ወይ ደግሞ ሪከርድ ከተደረገ በኋላ እነሱ ከወጡ በኋላ ኤዲት ሲደረግ ምናምን የሚሰማ መስሏቸው ይሁን አይሰማ ይሁን አላወቀም መሰለኝ። ማይክ እዚህ ጋር እንዳለ እያወቀ እንደዚህ ብሎ ሶስቱን ጥያቄ መልሱን በረዳ አለ። ከዛ እሷም ስትጠይቅ ትመልሳ። እንደው ጋዜጠኛዋ እንተዋወቃለን ወይ ንጹህ ኃይሌ ሲሪየስ ሆና በጣም ተናዳ ስታወራ ነበርና እንግዲህ ለምን እንደዚህ የዚህን ያህል ውሸታ መሆን እንዳስፈለገ አይታወቅም። ናቲ በርበርን ታውቁታላችሁ። የፀጉር ቆራጩን ቲክቶክ ላይ የአዶናይም ጓደኛ ነበረ። እንደውም በጣም ብዙ ሜሞች አይሾ ስፒድ የመጣ ጊዜ ሄ አይሾ ስፒድ አም ቤስት በርበር ኢን ኢትዮጵያ እያለ ቪዲዮ ሰርቶ በጣም ቫይራል ነበረና ሲንገላታ የሚያሳዩ ቪዲዮዎች እሱ በቃ አይሾ ስፒድን ለማግኘት የሚለፋውን ልፋትና እሱን ደግሞ በጣም ብዙ ሰዎች የሚያረጉትን በፖሊሶች በተለያዩ ሰዎች ሲያዝ በጣም ሲሰቃይ አይታችኋልና አሁንም ደግሞ ፕራንክ ብለው ወጥተው ይሄን የዋህ ልጅ እየተጫወቱበት ይገኛሉና እስቲ እዩትና ይሄን ቪዲዮ ከዛ በኋላ እናወራበታለን። አንተ ሳታይ ነው የምትናገር። እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሱ ሴት ነው እንዳትለየ ማን የማንን ያሳየው ነው እሱ ራሱ ያሳየው አይደል? የሴት አሳይቼ ወንድ ተቆመኛለህ። ኧረ ወንድ ነው ያሳየኝ ቅድም እንዴ። አንተ ከኔ በላይ ታውቃለህ እንዴ? አይቻውም ባይኔ ለምንድን ነው ህግ የምታስተካክለው? መስራት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ እሱ እኔ ሌላ ቦታ ቼክ አቃጣል። ኧረ ይቅርታሽ ይቅርታሽ
አይ አንተን ይመስላል ነው አንተን የሚመስል ያሳየን ቆይ ነገር ይቀጣ ምን መሰለ መሰለኝ አንተን የሚመስል ያሳየን ምን ነገር ማማ አንተን ስለምን ምን ነገር አንተ ቆይ እንት ነው እናት ሂሳብ አንተ እንዴ ምን አገባሽ እሺ ይቅርታ ምን አገባሽ እንዴ ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው አሁን ሳስለብኝ ነው ና ኧረ ምን ፍራንክና ያደረግን እንግዲህ የተመለከታችሁትን ይመስላል። ይሄ ልጅ በጣም የዋህነቱን ተጠቅመው ብዙ ነገሮች አክቹአሊ ሌላም ነገር ሊደረግ ይችላል፣ ግን ፕራንክ ተብሎ የፖሊስ ልብስ ለብሶ እንዲያርጎ እንዴት ላይፈራ ይችላል ይሄ ልጅ? እና አንዳንዴ መጫወቻ አናደርግም። ከዚህም ባሻገር ደግሞ የፖሊስ ልብስ ተለብሶ እንዲህ አይነት ነገሮችን መፈጸም ይሄ ወንጀል ነው። ፖሊስ ኮሚሽንም የፌዴራል ተቋማትም የተለያዩ ክልል ፖሊሶችም ደግሞ ይህን ነገር ጥያቄ ሊያነሱ ይገባል። ይሄም ልጅ ደግሞ መልሶ እነዚህን ሊከሳቸው ይገባል ብዬ አስባለሁ። በላሊበላ ቦምቦሊኖ በ150 ብር የሸጡ ኢትዮጵያውያን ተይዘዋል። ቱሪስት ነው እንደዚህ ያደረጉት። ምስሉን አስገባላቸዋለሁ። የምትመለከቱት ሰው ነው ዳውቭ የተባለ ሰው ነው እና ኡዝቤኪስታናዊ ነው። ከዚህ በፊትም ኢትዮጵያ ውስጥ መጥቶ ዩቲዩብ ብሎገር ነው። ዩቲዩብ ላይ ብሎግ እየሰራ በቃ ከማንም ጋር አይሆንም፣ የማንንም ሀሳብ አያስተላልፍም። ያየውን የተመለከተውን ነገር ነው ዩቲዩብ ላይ የሚጭነው እና መልካም ነገር ካየ ያን መልካም ነገር ያስተላልፋል። ጥሩ መጥፎም ነገር ካየ ደግሞ መጥፎ ነገር ያስተላልፋል። አሁን ምን ብሎ ዩቲዩብ ላይ ለጠፈ? በቅዱስ ከተማ እስካም ተጭበረበርኩ ብሎ ነው የለጠፈው ዩቲዩብ ላይ እና ምን ሆኖ ነው ካላችሁም ደግሞ ላሊበላን ከተማ ሊጎበኝ ሄዶ ነበር እና በሄደበት ቦታ በሙሉ ከሚከፈለው ዋጋ ትክክለኛው ዋጋ እጥፍ እየጨመሩ ሲነግሩት ነበረ። እሱም ተናዶ ሁሉም ህዝብ ለምንድነው ሰዎች የሚያጭበረብሩት ብሎ ሲያወራ ነበርና ጫማ ሊያስጠርቅ ሲሄድ ቪዲዮ ላይ ያስገባላችኋለሁ። ጫማ ሊያስጠርቅ ሲሄድ 50 ብርና 30 ብር የሚጠረቅ ጫማ 100 ብር ሲሉት፣ ቦምቦሊኖ ዝም ብሎ ጀስት ለጉብኝት ያህል ነው። እሱ እኮ መብላት ፈልጎ አይደለም። እየጎበኘ ምናምን ሲጠይቃቸውም እጥፍ ሲነግሩት ነበር። አንድ ቦታ 100 ብር አሉት፣ ሌላ ቦታ ደግሞ 150 ብርን ብለውት ነበር። እንደው 150 ብር የተባለበት ቦታ እዛ ቦታ ላይ ለነበሩ ሰዎች በጠቅላላ ገዝቶ ሰጥቶ ነበርና ብሉ ሰጥቷቸው የ3000 ብር ምናምን ከፍሎ ነው ሄደውና ትክክለኛው ዋጋ ስንት ነው ሲላቸው እሱ ነው ብለው ሲዋሹት ነበር እና እሱም ተናዶ ለምን ይህን እንዲህ መልካም ሆኜላቸው ገዝቼላቸው እንኳን ይዋሻሉ ሲል ነበር። ደግሞ በዛ ቪዲዮ ላይ እውነት ለሚናገሩ ሰዎች ትክክለኛ ዋጋ ነግረው ሰርቪስ ለሚሰጡ ሰዎች ብር እጥፍ ለአስተናጋጅ 2000 ብር ሲሰጥ ነበር። የሆነ ቦታም ገብቶ 20000 ብር ሲሰጥ ነበር ምናምን ብር እየሰጠ ነው እውነት ለሚናገሩ ሰዎች እና በዚህ ጉዳይ ይሄ ነገር ማህበራዊ ሚዲያውን አነጋግሮ ደግሞ እሱም ወጥቶ እንደገና ታስረው ነበር እኚህ ሰዎች። እሱም ደግሞ መታሰራቸውን ሰምቶ እኔ ሰዎች እንዲታሰሩ አልፈልግም፣ ግን በላሊበላ ደግሞ ብዙ ችግር እንዳለና ሊስተካከሉ የሚገቡ ጉዳዮች ደግሞ እንዳሉ እሱም ሶሻል ሚዲያው ላይ በፌስቡክ ገጹ አጋርቷል እና ልንጠነቀቅ ይገባል። እንዲህ አይነት ጉዳዮች ፈረንጅ ስናይ ስግብግብነት፣ ብር ስጠን ምናምን የሚሉ ጉዳይ ካለን ችግር የተነሳ እንደዛ ሊያስብለን ይችላል። ግን ደግሞ የሀገራችንን ገጽታ የሚያበላሽ ስለሆነ ቱሪስቶች እንዳይመጡ የሚያደርግ ስለሆነ የኛ ሀገር ኢኮኖሚ ታውቃላችሁ ቱሪዝም ላይ ነው የተገነባው። ስለዚህ እኚህ ቱሪስቶች ቀሩ ማለት ብዙ ነገሩ ነው የሚቀረውና እኚህ ነገሮች ሊስተካከሉ ይገባል ብዬ አስባለሁ። ሀሳባችሁን በኮሜንት አጋሩ። ተጨማሪ መረጃዎች እንዲደርሳችሁ ሀሞና ቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። በብልሃትን ነው